እኛ ለማልቀስ የእያንዳንዳችን ደም መፍሰስ አለበት። የቤተ ክርስቲያን ደም ማለት እኮ ይሄ ነው። የቤተ ክርስቲያን ስቃይ ማለት እኮ ይሄ ነው። የቤተ ክርስቲያን ህመም ማለት እኮ ይሄ ነው። ታዲያ በዚህ ዘመን በኃይለኛው በእግዚአብሔር ፊት ራሳችንን ያላዋረድን መቼ ማልቀስ የሚገባን ዘመን አለ። ከዚህ ዘመን በላይ ደረታችንን መድቃት የሚገባን ዘመን አለ። ከዚህ ዘመን በላይ በልዑል እግዚአብሔር ፊት ራሳችንን ዝቅ ማድረግ የማይገባን ዘመን አለ። አያምም ይሄ ዘመን፣ አይሰማም ይሄ ዘመን። የሌሎች ስቃይ የኛ ስቃይ አይደለም። የሌሎች ህመም የኛ ህመም አይደለም። ከዚህ ዘመን በላይ በእግዚአብሔር ፊት መዋረድ መቼ ይገባል? ምን ሲሆን ነው የምንዋረደው ወገኖች? እሺ ምን ሲሆን? ከዚህ በላይ መደንገጥ የለብንም። በዚህ ዘመን ዝቅ ያላ፣ በዚህ ዘመን ሌላ ነገር መተው፣ በእግዚአብሔር ፊት መዋረድ ዛሬ ነው። እግዚአብሔር እንዲደርስልን ለምነነው እንዲሰማን እንዲህ ነው። ስለዚህ ነገር ጾመ መቼ ነው እሺ ምህላ ብንይዝ? መቼ ነው እሺ በኃይለኛው በእግዚአብሔር ፊት የምናለቅስ? እንደ ባለፉት ጊዜያት ሲሆን የግድ ከል መልበስ ያለብን እንደዛ አይነት ጉዳይ ሲፈጸም ነው። መቼ ነው የምንደነግጠው? መቼ ነው የምናለቅስ? መቼ ነው ደም እንዲቆም? መቼ ነው በቀል እንዲደርቅ የምናነባው በኃይለኛው በእግዚአብሔር ፊት? መቼ ነው የምንዋረደው? እግዚአብሔር እንደዚህ ካልሆነ አይቀበልን። አሁን የሚያስፈልገን ይሄ ሳንዋረድ አንሰማም። እግዚአብሔር ቃላችንን እንዲሰማ እንፈልግ የለ፣ በቃ እንዲለን እንፈልግ የለ። አሁን ራሳችንን በቃ ነው። ይበቃል ዝላይ፣ ይበቃል ኃጢአት፣ ይበቃል ክፉ መንገድ፣ ይበቃል የእስካሁኑ ጎዳናዬ። እግዚአብሔር እንዲሰማ ቃሌ በእግዚአብሔር ፊት እንዲሰማ እኔ ከኃጢአት ጋር ልቆራረጣ እሱ ነው የሚያስፈልገው።